ሩታን ያስለቀሳትና በጣም ያሳዘናት እንዲሁም በጣም የተገረመችበትና ያለቀሰችበት ጉዳይ ምንድነው? ዛሬ ሰላም ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ መካሽ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ከኛ ጋር ሁሉ ሰላም ነው። እንዲሁም አዲስ የሆናችሁ ለዚህ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የዚህ ቻናል ቤተሰብ ይሁኑ ማለት ነው። እናመሰግናለን። እና ዛሬ በጣም ባልጠበቅነውና ባላሰብነው መንገድ እንግዲህ አብርሽ ሩታን አስለቅሷታል ማለት ነው። በሚገርም ሁኔታ እኛ ደስታቸውን ሳንጨርስ ዛሬ ደግሞ ሩታን ስታለቅስ አይተናል ማለት ነው። እና በጣም ያሳዝናል። ያው እንግዲህ ሰሞኑን በጣም ብዙ ደስታ ነበረ። ደስታውን ተደስተን ሳንጨርስ ዛሬ ደግሞ ሩታን በጣም ያስለቀሳትና ያሳዝናት ጉዳይ አብርሽ አንጥቷል ማለት ነው። በጣም የሚገርም ነው ጋይስ። እና አብርሽ እንግዲህ ሩታን ጥሏት ወደ ቡታጅራ ሊሄድ ወስኗል ማለት ነው። ምን እንዳሰበ አናቅም። እና ሩታ ደግሞ በጣም በመደንገጥ ልሄድ ነው ሲላት በጣም ደንግጣ እያለቀሰች ነው ማለት ነው። በዚህ ሰዓት እንግዲህ ታውቃላችሁ ሩታ ነፍሰ ጡር መሆኗን ታውቃላችሁ፣ ሁላችንም እናውቃለን። እና ልትንከባከብ መንከባከብ የነበረባት ልጅ ዛሬ ስታለቅስ ማየት በጣም ያሳዝናል። የእውነት እንጃ እኔ ስታለቅስ በጣም ነው ያሳዘነችኝ። የምር አስባችሁታል? ነፍሰ ጡር ሆና ምን ያህል እንደሚከፋ እንኳን ሰው ከጎኗ ርቋትና ሰውም ራሱ አብሯት ሆኖ በጣም ነው የሚከፋው። እና በጣም ነው ያለቀሰችው። አብርሽ ግን እስካሁን ተቀምጠ አሁን ሩታ ነፍሰ ጡር በሆነበት ሰዓት እንደዚህ ማድረግ የለብህም። የእውነት አንደኛ አንተ ነህ ከጎኗ ያለሃት፣ ወንድሟም እህቷም በቃ ሁሉ ነገሯ አንተ አምና ነው በቃ እስከዛሬ ሁሉ ነገር አሳልፋ ምን ብላ አሁን ደግሞ መለየት በጣም ከባድ ነው። ከህርክም ደግሞ እሷን ይዘህ መሄድ ነው ያለብህ። እውነት በእርግጥ ብዙ ስራ ሊኖርህ ይችላል፣ አይታወቅም። ወይ ደግሞ ሌላ ነገር ያስብከው አናቅም። ግን ቢሆንም ሩታን ትተህ መሄድ የለብህም በዚህ ሰዓት። እሷ አሁን እንክብካቤ ያስፈልጋታል፣ ሰው ያስፈልጋታል፣ ብዙ ነገር ያስፈልጋታል። ነፍሰ ጡር ናት እና በጣም ይከፋታል። ስለዚህ ትክክል አላደረክም። የእውነት ይሁንም እንግዲህ ደግሞ በጣም ምንም ማድረግ አይቻል። እና ሩታዬ ደግሞ ያው ያጥናሽ፣ ራስሽን ለመጠበቅ ሞክሪ ማለት ነው። በቅርቡ የልጅ እናት ለመሆን እየቀረብሽ ነው እና እንደዚህ ማልቀስም መደንገጥም የለብሽም። ራስሽን ማጽናናት አለብሽ። ምክንያቱም አሁን በፈጣሪ እጅ ነው ያለሽው። ነፍሰ ጡር ነሽ፣ ብዙ ነገር እንትን ይልሻል። መጨናነቅ ምናምን እንደዚህ ማዘን፣ ራስሽን እንዲህ ማድረግ የለብሽም። ዲፕሬሽን ውስጥ መግባት የለብሽም የእውነት። እና እንግዲህ አብርሽ ምን እንዳስብ አናቅም ጋይስ። ያው ቡታጅራ ሄዳለሁ 2 ቀን 3 ቀን እንኳን ቢሆን ኦኬ። እሱ ግን በጣም አስረዘመ። እውነት አስባችሁታል? 15 ቀን ወይ ግን ምንድነው ቡታጅራ ያለው ጋይስ? ምንድነው ቡታጅራ ያኖረው? እስከዛሬ ተቀምጦ አሁን ልጅቷ ነፍሰ ጡር በሆነች ሰዓት በዚህ ሰዓት ትቷት መሄድ ምንድነው? ደግሞ እኔ እኮ ጓደኞችን አደራ ብያቸዋለሁ እንዴ! እንደዛ ትክክል አላደረክም። ምነው ሙሽራው፣ እኛ ደስታችሁን እኮ ተደስተን ሳንጨርስ እንደዚህ አይነት ነገር ማድረግ ይደብራል። ቢሆንም ደግሞ እንግዲህ መልካም ነው ብለን እናስባለን። እንደውም በቅርቡ እንደምትመለስ ተስፋ እናደርጋለን። 15 ቀን እንደማትቆይ ተስፋ እናደርጋለን። እውነት ሩታ በጣም በዚህ ሰዓት በጣም ዲፕሬሽን ውስጥ ነው የምትገባው፣ ካንተ ከተለየች ማለት ነው። ምን ያህል እንደምትወድህ ታውቃለህ። ብዙ መስዋዕትነት የከፈለችበት ባሏ ነህና በዚህ ሰዓት
መሄድ የለብን። ምክንያቱም ብዙ ነው የሚሰማት። ያው ነፍሰ ጡር ሲኮን ብዙ ነገር ይሰማል። ስለዚህ ትታት መሄድ የለብን የእውነት። እና ሩታ ደግሞ እንግዲህ በጣም ደንግጣ በቃ ይዘኝ ሄደሽ እስከማለት ድረስ ያለቀሰችው እውነት እኔ ውስጤን በጣም ነው የነካችኝ ስታለቅስ። በጣም እንኳን አልቅሳና እንዲሁም እንዳለች በጣም ነው የምታሳዝነኝ ጋይስ። እና ፈጣሪ ጠብቅሽ የኔ ውድ ማለት ነው ሩታዬ። በቅርቡ ደግሞ በሰላም ወልደሽ ልጅሽን አቅፈሽ የምናይሽ ያደርገን ተስፋ እናደርጋለን። እና አብርሽ ደግሞ እንግዲህ ጊዜውን ባታስረዝመውና ቶሎ እንደምትመለስ ተስፋ እናደርጋለን ማለት ነው። እና ዛሬ እንግዲህ ጋይስ ያው ሩታዬን ይመስላል ስታለቅስበት የቆየዋለችው ጉዳይ ነው ማለት ነው። ምክንያቱም አብርሽ ለምን ጉዳይ እንደሆነ ጉዳዩን ግልጽ አላደረገም። ያው ቡታጅራ ሄዳለሁ የሆነ የሚጨርሰው ነገር አለ በማለት ነው እንግዲህ ሩታን ድንጋጤ ውስጥ በማስገባትና በማስለቀስ ያው ልሄድ ነው በማለት እንደዚህ ያስለቅሳት ማለት ነው። እንግዲህ ለበጎም ተሆነ ተስፋ እናደርጋለን ያው በሰላም ይመልሰው። ለሩታም ደግሞ እንግዲህ ትዕግስቱን ይስጣት። ምን ማድረግ አይቻል። ምክንያቱም በዚህ ሰዓት ያው ስለምትጨናነቅ ስለሚደብራት ምናምን ያው እናውቃለን መቼም ያው እኛ ሴቶች ማለት ነው። እና ሩታዬ ደግሞ እንግዲህ ራስሽን ማጠንከር አለብሽ ማለት ነው። እንግዲህ ከልጅነት ለመሆን እየበቃሽ እየተቃረብሽ ስለሆነ ያው ማልቀስ ዲፕሬሽን ውስጥ ራስሽን ማስገባት የለብሽም። ያው ከዚህ በኋላ ደስተኛ ሆነሽ መኖር ነው ያለብሽ። ስለዚህ እንግዲህ ባልሽንም በሰላም ሄዶ ቶሎ የሚመለስ ያደርገው ማለት ነው። ሌላ ምንም ማለኝ እኔ አንቺ ስታለቅሽ ማየት አልፈልግም። ስለዚህ ሩታዬ ሳቂልን። አንቺ ስታለቅሽ ነው ደስ ስትስቂ ነው ደስ የሚለን እኛ የምንወድሽ አድናቂዎችሽ ማለት ነው። ሁሌም ስትከፊብን አንወድም እና ደስ ብሎሽ ማየት ነው የምንፈልገው። ሳቂልንና እንደዚህ መሆን የለብሽም። ራሴን አጠንክሪ። ፈጣሪ አምላክ ደግሞ በሰላም የምትወልጂ ያደርግሽ ማለት ነው ሩታዬ። እና ጋይስ ይሄን ይመስላል ማለት ነው። ያው አብርሽም እንግዲህ በሰላም ሄዶ በሰላም ለሚስቱ በቅርቡ እንደሚመለስ ተስፋ እናደርጋለን። አብርሽ እንግዲህ ሰምተሃል ምክራችንን። ተመለስ ሩታ አትችልም ካንተ ከለይታ ለደቂቃ መቀመጥ አትችልም። የእውነት በጣም ነው የምትወድህ። በዚህ ሰዓት ተሃት የትም ቦታ መሄድ የለብህ። ምክንያቱም እሷ ነፍሰ ጡር ናት። ብዙ ነገር ህመም አለ፣ ስንት ነገር። ስለዚህ በዚህ ሰዓት መሄድ የለብህም ነበር። ደግሞ እንግዲህ ከወሰንክ ያው የውስጥህን አንተ ታውቃለህ፣ እኛ አናውቅም። ያው እንግዲህ አሳክቶልህ በቅርቡ በ3 ቀን እንደምትመለስ ተስፋ እናደርጋለን። 15 ቀን ያልከው በ3 ቀን እንደምትመለስ ተስፋ እናደርጋለን። ሩታዬም እንግዲህ ስታለቅስ የነበረውን ስስቅ እንደምናያት ተስፋ እናደርጋለን ማለት ነው። ያው እና ጋይስ ይሄን ይመስላል ማለት ነው የዛሬው ቪዲዮአችን። እንግዲህ ተወደዳችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። እንዲሁም ላይክ፣ ሼር፣ ሰብስክራይብ ለምታደርጉ ደግሞ ከልብ እናመሰግናለን። አይከፈልበትም ጋይስ። ሰብስክራይብ ብታደርጉ ምንም የሚከፈልበት ነገር የለም። ቪዲዮ እንዳያችሁ የደወል ምልክቱን በመንካት ሰብስክራይብ አድርጉ። እሺ ጋይስ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ደግሞ ለምታደርጉ እና አዳዲስ ነገር ሲመጣ ቶሎ ይዘንላችሁ እንመጣለን። እናንተ የሚጠበቅባችሁ ሰብስክራይብ ማድረግ ብቻ ነው። እና የዛሬ ቪዲዮ ይሄን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ የሁላችሁንም አመሰግናለሁ ማለት ነው። ባይ ባይ። መልካም ጊዜ ይሁንላችሁ።